ሰላም እንዴት ናችሁ? በዚህ የስልጠና ቪዲዮ የምንመለከተው የግምት ስራ የሚሰሩ ሰርቬሮች ወይም ደግሞ የቴክኒክ ስራ የቧንቧ ሰራተኞች ቴክኒሻኖቻችን የሞባይል አፕሊኬሽናቸውን ተጠቅመው ለስራ ጉዳይ ከሰፈር ሰፈር ሲሄዱ የዩቲሊቲው ንብረት ላይ ጉዳት ሲያጋጥም በምን መልኩ ያንን ሪፖርት ያደርጋሉ የሚለውን እናያለን። ያን ከማየታችን በፊት እንደምታዩት ወርክ ኦርደር 6989 ኮምፕሊትሊ ክሎዝድ ተደርጓል በመጠናቀቁ የቴክኒሻናችን ለምሳሌ ሲንክ ያድርግ መጀመሪያ አዲስ ቼንጆች ካሉ ወርክ ኦርደሮቹ ላይ ያንን ማየት እንዲችል እዚህ ጋር ኤክስፔክቴሽናችን ምንድነው? አንድ የቴክኒክ ሰራተኛ ወይም የሰርቬይ ሰራተኛ የሰራበት ወርክ ኦርደር በአግባቡ ክሎዝድ ከተደረገ ያው ስራው ከተጠናቀቀ የሞባይል አፕሊኬሽኑ ላይ ያ ወርክ ኦርደር ከዛ በኋላ አያይም ማለት ነው። ለምን ክሎዝድ ስለሆነ ተጠናቋል ማለት ነው። አሁን ክሎዝድ የሆኑት ወርክ ኦርደሮች ይጠፋሉ ማለት ነው። እንዳያችሁት በፊት እቺኛው ወርክ ኦርደር 6989 ለአባይነት ትታየው ነበረ። ነገር ግን ስራው በመጠናቀቁ ሲንክ አርጎ ሪፍሬሽ በሚያደርግ ጊዜ እዚህ ሜንተናንስ ሪኩዌስት ጋር ያለው ይጠፋል ማለት ነው። ስራው ስለተጠናቀቀ ከእንግዲህ ወዲህ እዛ ወርክ ኦርደር ላይ ስለማይሰራ ማለት ነው። የከስተመር ሰርቪስ ስራዎችም ሲጠናቀቁ ከዚህ እያነሱ ይሄዳሉ። ሜንተናንስ አሴት ማኔጅመንት እና ኢንስታሌሽን ስራዎች ላይ ደግሞ በዚህ መልኩ ይጠናቀቃል ነው። አሁን ሪፖርት ለማድረግ እቺን ይነካል። ከዛ እዚህ ጋር ኢንሲደንስ ሪፖርት የሚል አለ። ይሄን ክሊክ ያደርጋል። አሁን እዚህ ጋር ሪፖርት ኢንሲደንት ይቅርታ ኢንሲደንትን ሪፖርት በሚያደርጉ ጊዜ ለምሳሌ ቧንቧ ፈንድቶ ካዩ የሆነ ቦታ ያንን ለማመልከት አንደኛ እዚህ ጋር አሴት ታጉን የሚያውቁት የተጎዳውን ፓይፕ ስሙን የሚያውቁት ከሆነ ኤችዲፒ ፓይፕ ብለው በዚህ መልኩ ሊመርጡት ይችላሉ። ኤችዲፒ ፓይፕ የትኛው አሴት ታግ ነው የሚለው መምረጥ ይችላሉ። ግን ብዙ ጊዜ ምን አይነት እንደሆነ መሬት ውስጥ የተቀበረው ፒቪሲ ይሁን ኤችዲፒ ፓይፕ ይሁን ዲሲአይ ፓይፕ ይሁን ስለማያውቁ ጀስት ሪፖርት ብቻ ያደርጋሉ። እዚህ ጋር ኦፕሬሽናል ስታተስ የሚለውን ይነካሉ። አሁን ቧንቧው ፈንድቷል። ስለዚህ ኦፕሬሽናል አይደለም። ብዙ ጊዜ ስራም እየሰራ የሆነ ንብረት አሁን በቧንቧ ብቻ አታስቡት። የተለያየ ንብረት ሪዘርቫየሮቻችን፣ ዳሞቻችን፣ ቦርሆሎቻችን፣ ሌሎች የዩቲሊቲው ቪሄክሎችም ሊሆኑ ይችላሉ። ጉዳት ደርሶባቸው ባዩ ሪፖርት ማድረግ ይችላሉ። ይሄ ያዩት ንብረት ስራ አቁሞ ከሆነ ከረንትሊ ባለው ስታተስ ነን ኦፕሬሽናል ይላሉ። ጉዳት አጋጥሞት ከሆነ ዲፌክቲቭ ይላሉ። እየሰራ ነው ግን ጉዳት አጋጥሞታል ከሆነ ኢሌጋል ኮኔክሽን ደግሞ አንባቢዎችም ሆኑ ቴክኒሻኖች ወይም የሰርቬይ ስራ ግምት የሚሰሩልን ሲሄዱ የሆኑ ሰዎች ከዩቲሊቲ እውቅና ውጪ ኢሌጋል የውሃ መስመር እያስገቡ ከሆነ ያንን ሪፖርት የሚያደርጉበት መንገድ ነው። ስለዚህ እኛ ዲፌክቲቭ እንበለው። አሁን ቧንቧ ፈንድቷል እንበል። እዚህ ጋር ለምሳሌ እንደዚህ ልጻፍ፣ ቧንቧ ፈንድቷል ብለው ተጨማሪ ማብራሪያ መጻፍ ይችላሉ። ለምሳሌ እዚህ ጋር አራውንድ ዩኒቲ ኤሪያ ብለው ስሙንም ተጨማሪ ነገር መጻፍ ይችላሉ። እኛ በምንችለው ቴክኒሻኖቻችን ኮምፈርተብል በሆኑበት ላንጉጅ መጻፍ ይችላሉ። ከዛ ኔክስት የምትለዋን በተን ይነካሉ። አሁን ፎቶ አንሳ ነው የሚለኝ። ስለዚህ የፈነዳውን ቧንቧ ፎቶ ማንሳት አለባቸው። ለምን ዩቲሊቲ ላሉ በመስሪያ ቤት ላሉ የቴክኒክ ባለሙያዎች ወይም የቴክኒክ ኃላፊዎች ይሄ ፎቶ ያስፈልጋቸዋል። ወይም የከስተመር ሰርቪስ ክለርኮች ይሄ ስለሚያስፈልጋቸው እኔ አሁን ካለሁበት ቦታ ሆኜ የሆነ ፎቶ ላንሳ ማለት ነው። ይሄ ነው። ለምሳሌ ላይት የምፈልግ ከሆነ ጨለም ያለ ቦታ ከሆነና ብርሃን የሚያስፈልገው ከሆነ እንደዚህ ፍላሽ የምትለዋን ስነካ ላይት ይሆናል። ከዛ ፎቶን ለመውሰድ እችን ክሊክ አደርጋለሁ ማለት ነው። ፎቶ አነሳው ማለት ነው። ከሌላም አንግል ጉዳቱን አስመልክቶ ፎቶ መጨመር ብፈልግ እቺ አድ ፎቶ የምትለዋን በመንካት ከሌላም አንግል ደግሞ ለምሳሌ አሁንም ብርሃን ልጨምርና
ከሌላም አንግል እንዲህ አይነት ፎቶ ልጨምር ማለት ነው። ከዛ በኋላ የሚያደርጉት ምንድነው? ዩዝ ማይ ከረንት ሎኬሽን የምትለዋን ከነኩ ጉዳቱ የደረሰው አሁን የቆምኩበት ቦታ ላይ ነው። ስለዚህ የስልኬን ሎኬሽን ያዝ፣ አሁን የቆምኩበት ቦታ ላይ ነው ጉዳቱ የደረሰው ነው። ይሄ የሚጠቅመው በኋላ ቴክኒሻኖቻችን ሰርቬየሮቻችን የሚመጡ ከሆነ ይሄን ሎኬሽን ያገኙታል ማለት ነው። ዳይሬክሽን የሚለውን ፊቸር ተጠቅመው ከስልካቸው ይሄን ሎኬሽን ያገኙትና ሌሎችም ጠጋኞች ከሆነ የሚመጡት የተላኩት ይሄን ቦታዬን እንዲያውቁት ማለት ነው ጉዳት የደረሰበትን። አሊያም ደግሞ ፒን ሎኬሽን ፍሮም ማፕ የሚለውን ይሄንን የሚጫኑ ከሆነ የማፕ ነው የሚከፍትላቸው ያሉበትን የከተማ ማፕ። አሁን እኔ አዲስ አበባ ላይ ስለሆንኩኝ የአዲስ አበባ ያለሁበትን ማፕ ነው የሚከፍትልኝ። ከማፑ ላይ ግን ካለሁበት ማፕ ግን ይሄን በደንብ ያሳያችኋል። በዚህ መልኩ ያሳያችኋል። ካለሁበት ማፕ ግን እንደዚህ ቦታ እየቀየርኩኝ እንደዚህ የተለያየ ቦታ እንደዚህ እዚህ አሁን ሌላ ሰፈር ከሆነ ጉዳቱ የደረሰው እንደዚህ እያረኩኝ እቺ ቀዩ የምታዩት እዚህ ጋር ነው ችግር የደረሰው የሚለውን ፒን እያደረኩ ነው ማለት ነው። ከዛ እዚህ ጋር ከሆነ ችግር የደረሰው ይሄንን ራይት ማርክ ይሉታል። አሁን እኔ ዙሚን እያረኩ ባሳያችሁ ዙሚን እያደረኩ ነው እኔ ስልኬን ስክሪን በደንብ እንደዚህ እየቀየርኩት ነው። እንዲህ ዙሚን እያደረኩ ከሆነ እዚህ ሰፈር እዚህ ቦታ ለምሳሌ ቧንቧ ፈንድቶ አይቼ አልፌው ሄጃለሁ ቸኩዬ ለስራ። ነገር ግን ቅድም እዛ ጋር ቧንቧ ፈንድቷል፣ እስኪ እንደዛ እዛ ቦታ ላይ ሎኬሽን ፒን እናድርግ ካለን እኔ ያለሁት ሌላ ቦታም ቢሆን ከተማው ላይ እንደዚህ እችን ቀዩን እንደዚህ እያንቀሳቀሱ ቦታውን ካስታወሱ በደንብ ዙም እያረጉ ሰፈር እያዩ እዚህ ጋር ከሆነ ይሄ ይመጣል። ከዛ በኋላ ምን ማድረግ ይቻላል? እችን ራይት ማድረግ እችን የራይት ምልክት መንካት ይቻላል ማለት ነው። ይሄ አንዱ አማራጭ ነው። አሁን ለምሳሌ እዚህ ጋር ራይት ማርክ ልንካ። ይሄ ማለት ኦልሬዲ ኢንሲደንስ ሪፖርቱን አዳረኩኝ ማለት ነው። አሁንም እስኪ አሁን አንድ ያሳየኛል። ደግሜ አንድ ሌላ ኢንሲደንስ ሪፖርት ልላክ። ኢንሲደንስ ሪፖርት አልኩኝ። ኦፕሬሽናል ስታተሱ ደግሞ ይሄ ሙሉ ለሙሉ ስራ ያቆመ እንትን ነው። እዚህ ጋር ደግሞ ኢንሲደንት happened on one of the vehicles of our utility በመስሪያ ቤታችን አንድ መኪና ላይ ጉዳት ደርሶ መኪናው ቆሟል። እሱን አይተው ሪፖርት እያደረጉ ነው። ይሄንን ኔክስት ይነካሉ። አሁንም ፎቶ መኪናውን ያነሱታል። ምን አይነት ዳሜጅ እንደደረሰ እንዳዩ ፎቶ አነሳሁኝ። አንድ ፎቶ አነሳው። ከዛ ዩዝ ማይ ከረንት ሎኬሽን እምል ከሆነ አሁን የቆምኩበት ቦታ ላይ ነው መኪናው። ቅድም በዚህኛው ነው ያየ ነው አይደል? እንዴት ስክሪን እያንቀሳቀስን ማፑን ዙሚን እያደረኩኝ ቦታው ላይ አደጋ ጉዳት የደረሰበት ንብረታችን ያለበት ቦታ ላይ ፒን እንዳደረኩ፣ አሁን ደግሞ ዩዝ ማይ ከረንት ሎኬሽን የሚለውን ነካሉ። አሁን የቆምኩበት ቦታ ላይ ነው ጉዳቱ የደረሰው የሚለውን በዚህ መልኩ ኢንሲደንት ሪፖርት አድድ ይላል ማለት ነው። አሁን እዚህ ጋር እንደምታዩት ፔንዲንግ ላይ 2 አለን ማለት ነው። አሁን ሲንክ ላድርግ ይሄን ኢንሲደንት ሪፖርት ሲንክ ላድርገው። እዛ ሲንክ ላድርግ። ለምን ስልኬ ላይ ነው እንጂ ሪፖርቱ ያለው ወደ ሰርቨሩ ካልሄደ ቢሮ ላሉ ሰዎች ያ ሪፖርት ማየት አይችሉም ማለት ነው። ኢንሲደንት ሪፖርት ይኸው 100% ሆኗል። ኦኬ እየሄደ ነው። አሁን ጨረሰ ኢንሲደንት ሪፖርቱን። ስቲል ትራንዛክሽን የምትለዋ መምጣት አለባት 100% መሆኗ መምጣት አለባት። እሷ እንደመጣች ደግሞ ከከስተመር ሰርቪስ ክለርኮቻችን አንግል ደግሞ ገብተን ማየት እንችላለን። አሁን የተጠናቀቀ። ስለዚህ እንመለስ። ወደ ሆም ስንመለስ ሰክሰስፉሊ ሲንክ አድርገናል ማለት ነው። አሁን ሞቱማ ብራንች ማኔጀራችን ነው። ነገር ግን ለምሳሌ ቴክኒክ ሄዳችን ይቅርታ ታሪኩ ቴክኒክ ሄዳችን ነው። ወይም ደግሞ የከስተመር ሰርቪስ ክለርኮቻችን አሉ አይደለ? የከስተመር ሰርቪስ ላይ ደንበኞችን የሚቀበሉ እነሱን ኢንሲደንቶች ከማህበረሰቡ ሲመጣ ወይ ከቴክኒሻኖቻችን ወይም ደግሞ ከሪደሮች ሲመጣ እነሱ የሚያዩ ከሆነ ይቻላል። አሁን እኛ ግን ቴክኒክ ሄዶችን ማክሰስ ስላላቸው የየብራንቹ ኢንሲደንት ሪፖርት ላይ እንገባና ኢንሲደንት ሪፖርት ሊስት የሚለውን እንነካለን ማለት ነው። አሁን ዛሬ ጁላይ 11 ነው። ጁላይ 11 ቀን 2 ኢንሲደንት ሪፖርቶች ተልከዋል። አይተም ኔሙ አንኖን ነው። ለምን ንብረቱን አልመረጥኩትም ሪፖርት ሳደርግ ጀስት
አሁን ለምሳሌ ይሄ አይናር 22ን ብከፍተው ምን ያሳየኛል? ፎቶ ያው ቧንቧ ፈንድቷል አራውንድ ዩኒቲ ኤሪያ ብሎ እ፣ ይሄ ማን ነው ሪኩዌስት ያደረገው? አባይነህ ኃይሉ የሚባል ቴክኒሻናችን ማን ነው። ሪደርም ከሆነ የሪደሩ ስም ይሄን ሪኩዌስት የጻፈው ባለሙያ ስም ይጻፋል። ቀኑ እዚህ ጋር ይጻፋል። ይሄን ኢንሲደንት ሪፖርትን አስመልክቶ አይተናል ከዚህ በፊት ፕሮሰስ ፒን የተደረገው ሎኬሽን እዚህ ጋር ይሄንን እንደዚህ አድርገው በደንብ ዙሚን እያደረጉ ክሊክ ክሊክ እያደረጉ የት አካባቢ ያ ጉዳት እንደደረሰ እንደምታዩት ባለሙያዎች ማየት ይችላሉ። ከተማው ላይ የት ኤሪያ ላይ ያ ጉዳት እንደደረሰ በዚህ መልኩ መመልከት ይችላሉ ማለት ነው። እኔ አሁን ልውጣና ከዚህ ቀጥሎ ምንድን ነው ያልነው? ኢንሲደንት ሪፖርትን በዚህ መልኩ ካዩ በኋላ ቴክኒክ ሄዶች ሪኩዌስት ሜንተናንስ የሚለውን ነክተው አፕሩቭ ካደረጉት ወደ ሜንተናንስ ሪኩዌስት ስር ይገባልናል። ከሜንተናንስ ወይም ኢንስታሌሽን ሪኩዌስት ወደ አፕሩቭ ብራንች ማኔጀሮች ሲያደርጉ ወደ ወርክ ኦርደር አሴት ማኔጅመንት ወርክ ኦርደር እዚህ ውስጥ ይገባልናል ማለት ነው። ከዛ ስራው ይከናወናል ማለት ነው። ስለዚህ ሌላኛውን ደግሞ አይናር 23ን ብናየው አሁንም አባይነህ ኃይሉ ታምሬ ነው ሪፖርት ያደረገው። ይሄን ቪው ማየት ተሬን ቪውን የሚለውን መቀየር እችላለሁ። ከዛ ያነሳው ፎቶ አለ፣ የጻፈው ኖት አለ እዚህ ጋር ደግሞ የዩቲሊቲው መኪና ላይ ጉዳት እንደደረሰ ነው ጽፏል። ምንም አይተሙን አልመረጠልንም። ቢመርጥልን ኖሮ አይተሙን እዚህ ጋር ስሙን ከና አሴት ታጉ ጉዳት የደረሰበትን ያመጣልናል። ይህንንም በደንብ አይተው እንደዚህ ዙሚን እያደረጉ የሚመለከታቸው ባለሙያዎች የት አካባቢ ላይ ጉዳቱ እንደደረሰበት ንብረታቸው በደንብ ማስተዋል ማየት ይችላሉ ማለት ነው። ብንመለስ ከዛ በኋላ ይህንን ባክቱ ኢንሲደንት ሪፖርት ብለን በዚህ መልኩ ቢሮም ያሉ ሰዎች የኢንሲደንት ሪፖርት ሊስትን ከዚህ በኋላ ኃላፊዎች አፕሩቭ እያደረጉ ወደ ሜንተናንስ ሪኩዌስት ከሜንተናንስ ሪኩዌስት ወደ ወርክ ኦርደር ቀይረው ጥገና ይካሄድለታል ማለት ነው። አመሰግናለሁ።